አብርሃም ራሱ ተወዛግቦ ሰውን ሁሉ እያወዛገበ ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ እስከዛሬ ድረስ የአብርሃም ነገር አለየለትም። አንዳንድ ጊዜ በቃ ደህና ነው ወደ ራሱ ተመለሰ ሲባል ድጋሚ ደግሞ ወደ መፍዘዙ ወይ ደግሞ አዲስ ወዳመጣው ባህሪ ይመለሳል ማለት ነው። ለማንኛውም እንግዲህ ዛሬም አንድ ቪዲዮ ተለቆ ነበረ። እንግዲህ እነ አብርሃም ባሉበት ሄርሜላ እንግዲህ ድንገት መታለች። በሚገርም ሁኔታ ሄርሜላ ጋር ያለውን ግንኙነት የሚፈልገው አይመስልም አብርሃም። ነገር ግን ደግሞ በሌላ መንገድ ደግሞ የሚፈልገውም ይመስላል። የሆነ ከሄርሜላ ጋር ያልጨረሰው ነገር እንዳለ እያሳየን አይተናል ዛሬ ደግሞ ማለት ነው። ለማንኛውም ግን ይሄ ነገር ምንድን ነው? አብርሃም ምን አስቦ ነው? ሄርሜላ ሊለያት ከፈለገ ለምንድን ነው ቁርጥ አድርጎ ቁርጧን የማይነግራት? ለምንድን ነው አሁንም ቢሆን የሆነ ሊያሳያት ሊነግራት የሚፈልገው ነገር እንዳለ እያሳየን ያለው? እንግዲህ ዛሬ እንዳየነው ከሆነ ሄርሜላ ወደ ሩታ ቤት ሄዳ እንግዲህ አብርሃምን ስታገኘው ስታቅፈው እሱም ሲያቅፋት አይተናል። እጇን ግጥም አድርጎ ይዞ ነበረ ለረጅም ሰዓት። አይኗን ዝም ብሎ ነበረ ትኩር ብሎ የሚያያት ምናምን እና ምንድን ነው ነገሩ? አብርሃም ሄርሜላን ለመራቅ አስበሃል ወይንስ ደግሞ ሄርሜላን ለመራቅ አላሰብክም? ዛሬ እንደውም ካየነው ነገር ትንሽ ሀሳባችንን ሳብ ያደረገው ነገር ምንድን ነው? ሄርሜላን ዝም ብሎ ነበር አይኗን ሲያያት የነበረው። የሆነ ሊነግራት ሊያስረዳት የፈለገው ነገር እንዳለ ያስታውቃል። ነገር ግን ደግሞ መናገር የማይችልበት ሁኔታ ውስጥ እንዳለ አይነት ስሜት ውስጥ ነበር አብርሃም። ሊለቃትም አይፈልግም። እጇን ሲያሻሻት እጇን ሲይዛት ምናምን አይተናል። እና አብርሃም ምንድን ነው እየተከናወነ ያለው? ምንድን ነው እያሰበ ያለው? እኛ እንደውም እኮ ብዙ ጊዜ እስከዛሬም በቃ አብርሃም አልታመመም፣ በቃ ሄርሜላን ለመራቅ የፈጠረው ምክንያት ነው፣ ሄርሜላን ለመራቅ የፈጠረው ዘዴ ነው እያልን ነበር። እና ዛሬ ላይ ደግሞ ወደ ሄርሜላ ቅርብ ሆኖ ያየነው ይመስላል። እንደውም በየመሃሉ እየመጣች ሩታ ነበረች እኮ ልቀቂው፣ እንዳትይዡ፣ ከዚህ በኋላ አጠገቡ እንዳትቆሚ ምናምን ስትላት፣ ከዛ ጠጋ ስትለው እጇን ይይዛታል ሳብ አድርጎ ምናምን። እና ምንድን ነው ነገሩ? ምንድን ነው እየተካሄደ ያለው? ሄርሜላ ጋር ያልጨረስከው ነገር አለ? አሁንም ድረስ ወደ ሩታ መመለስ እየፈለክ ራሱ ሄርሜላንም ታስባታለህ ማለት ነው። ይሄ ነገር እንግዲህ ለሁላችንም ጥያቄ ፈጥሮብናል። እውነት ለመናገር ሩታ ጋር መሆን ፈልጓል አብርሃም። እሺ ወደ ሩታና ወደ ልጁ ተመልሷል እንበል። ከዚያ በኋላ ግን ሄርሜላ ጋር ደግሞ ያልጨረሰው ነገር እንዳለ ዛሬ በደንብ አሳይቶናል ማለት ነው። አለበለዚያም ደግሞ ሩታ ጋርና ልጁ ጋር የተመለሰው የሆነ ማስፈራሪያ ይዘውበት ነው እንበል። እንደ መጀመሪያው ወደ መጀመሪያው እንመለስ፣ ወደ መጀመሪያው ሀሳባችን ተመልሰን እንደገና ወደኋላ ምናልባት እነ ሩታ እነ ኤፍሬም የሆነ ማስፈራሪያ ይዘውበት ነው፣ ስለዚህ ሄርሜላን ተገዶ ነው የራቃት ብለን እንድናስብም እያደረገን ነው ማለት ነው። ለማንኛውም ግን ከልቡ አብርሃም ወደ ሩታና ወደ ልጁ ተመልሶ ከሆነ ሄርሜላን ለምንድን ነው ቁርጥ አድርጎ ማይነግራት? በቃ ከዚህ በኋላ ላይሽ አልፈልግም፣ በቃ አልፈልግሽም ምናምን ብሎ ለምንድን ነው ማይለያት? የሆነ ቀንም እኮ ታስታውሱ ከሆነ ቀን በፊት ኤፍሬም እንግዲህ ቃል በቃል በቃ አልፈልግሽም ብሎሻል አብርሃም ምናምን ሲላት፣ አብርሃም ቃል በቃል አልፈልግሽም አላለኝም፣ አሁን ራሱ ይበለኝ ራሱ ይንገረኝ፣ በቃ የማይፈልገኝ ከሆነ አሁን ቃል በቃል ራሱ አልፈልግሽም ይበለኝ እያለች አብርሃምን ስትጠይቀው አብርሃም ዝም ነበር ያለው። በቃ አልፈልግሽም የሚለውን ቃል ከአፉ ማውጣት አልፈለገም ነበር። ታስታውሱ ከሆነ ምናልባት ካላስታወሳችሁ የቅርብ ጊዜ ቪዲዮ ስለሆነ ወደኋላ መለስ ብላችሁ ማየት ትችላላችሁ። አብርሃም ለሄርሜላ ሰዓቱን የመለሰላት ቀን ማለት ነው። ሰዓቱን እየመለሱላት የዛኔ ኤፍሬም በቃ አልፈልግሽም ብሎሻል አብርሃም ሲላት፣ በፍጹም አብርሃም አልፈልግሽም አላለኝም፣ እሱ ማይፈልገኝ ከሆነ አሁን ራሱ ይንገረኝ፣ በግልጽ አልፈልግሽም ይበለኝ፣ አንተ ብለው ሳይሆን ራሱ በራሱ ተነሳሽነት አብርሃም እኔን አልፈልግሽም ይበለኝ እያለች ስትጠይቅ አብርሃም ዝም ነበር ያለው። በቃ አልፈልግሽም ማለት አልፈለገም ነበር። ዛሬ ደግሞ ያየነው ነገር ጭራሽ የሚያወዛግብ ነገር ሆኖ ነው ያገኘነው። በቃ ሄርሜላን ፍጥጥ ብሎ ነው የሚያያት፣ አይኗን ነው የሚያያት። የሆነ ነገር ስትጠይቀው አይኗን ያያታል። በቃ ፍጥጥ ብሎ ነው የሚያያት፣ እጇን ይይዛታል። ሌላው ቀርቶ እኮ መጨረሻ ላይ በቃ እነ ቡዜ በቃ አንቺ ሂጂ ምናምን ብለው ሲያነጋግሯት ልትወጣ ስትል እጇን ግጥም አድርጎ ይዞ ነበርና ምንድን ነው የተፈጠረው ነገር? አሁን ሁላችንንም እንደ አዲስ እያወዛገበን ነው አብርሃም። የራሱ መወዛገብ አልበቃ ብሎ እኛንም እንደ አዲስ እያወዛገበን ነው ማለት ነው። ሳይፈልግ ነው ሩታ ጋር የተመለሰው። በሆነ ነገር አስፈራርተውት ነው ሩታ ጋር የተመለሰው። የሆነ ማስረጃ ይዘውበት ነው ሩታ ጋር የተመለሰው። በሆነ ነገር እያስፈራሩት ይሆን እንደ ሩታ? ያ ነገር እንደ አዲስ ጥያቄ እንዲፈጥርብን ነው ያደረገው። ምክንያቱም ዛሬ አብርሃም ለሄርሜላ የነበረው ሪአክሽን የተለየ ነው። በቃ ምክንያቱም በቃ ከዚህ በኋላ ይህንን ሪአክሽን እያሳያት
ሄርሜላ መቼም ቢሆን አብርሃም ልትለየው አትችልም። እውነት እንነጋገር ከተባለ እስከዛሬ ድረስ እንግዲህ አብርሃም አውቆ በቃ ሄርሜላ ለመለየት የፈጠረው ዘዴ ነው ሊሆን የሚችለው እያልን ነበረ። ዛሬ ደግሞ ያንን ነገር ሲያጠፋው አይተናል። በቃ ወደ ሄርሜላ እንደ መሳብ አይነት ነገር ወይ ደግሞ ለሄርሜላ የሆነ ማስረዳት የፈለገው ነገር እንዳለ እያየን ነው። ስለዚህ የአብርሃም ሀሳብ ምንድን ነው? ሁላችንንም አወዛግቦናል ዛሬ እውነት ለመናገር ማለት ነው። በቃ የሆነ የተደበቀ ነገር ወይ ደግሞ መናገር ፈልጎ መናገር ያልቻለው ነገር እንዳለ እያሳየን ነበረ ዛሬ ማለት ነው። ምናልባት ከሄርሜላ ጋር ያልጨረሳቸው ነገሮች ሊኖሩ ይችላሉ። ወይ ደግሞ ሩታ ጋርና ወደ ልጁ የተመለሰው በሆነ ነገር አስፈራርቶት የሆነ ነገር ይዘውበት ነው ሊሆን ይችላል። እሱን እንግዲህ አናውቅም። ነገር ግን በቅርብ እንደው ቢያሳውቁን መልካም ነው። እጅግ በጣም አንዛዙት ይህንን ነገር በቃ መፍትሄ ቢሰጡትና ቢቋጩት የተሻለ ነገር ነው ብዬ አምናለሁ። ስለዚህ ሩታ ጋር የሆነበት ምክንያት እስኪ ግለጹልን። በቃ አልገባንም እስከዛሬ ድረስ። ወደ ሩታና ወደ ልጁ የተመለሰበት ምክንያት ምንድን ነው? አብርሃም እሱን ነገር ግልጽ አድርጋችሁ ንገሩን እስኪ። ምክንያቱም በራሱ ፍላጎት ነው እንዳይባል ለሄርሜላ ስሜት እንዳለው ራሱ እያሳየን ነው ማለት ነው። እንግዲህ የሄርሜላ መጨረሻ ምንድን ነው አናቅም። ምናልባት በሌላ በኩል ደግሞ አብርሃም የምሩንም ወደ ሩታና ወደ ልጁ መመለስ ፈልጎ ሄርሜላ አሳዝናው ይሆን እንደዚህ የሚያደርገው? ምናልባት ሄርሜላን በቃ ስለተለያት ከዚህ በኋላ እሷ ጋር አብሬ አልሆንም፣ ስለዚህ እሷ ደግሞ መቁረጥ አልቻለችም ምናምን ብሎ እያሰበ አሳዝናው ሊሆን ይችላል አይን አይኗን እያያት የነበረው። እሱንም አናውቅም። እንግዲህ ምናልባት በቃ ከሄርሜላ ጋር ከዚህ በኋላ አልመለስም፣ ወደ ልጄና ወደ ሚስቴ ተመልሻለሁ፣ እሷ ግን ታሳዝናለች አይነት አስተያየት ነበረ ሲያያት የነበረው። በቃ ከዚህ በኋላ እሷ ጋር አልሆንም፣ እሷ ግን አሁንም እኔን እየፈለገችኝ ነው አይነት አስተያየት ነበር ሄርሜላን ሲያያት የነበረው ማለት ነው። ወይ ደግሞ እንደዛም ከሆነ ግልጽ አድርጎ ቢነግራት የተሻለ ነው ብዬ አምናለሁ። በቃ እኔ ወደ ሩታ ተመልሻለሁ፣ እሷን ነው የምፈልገው፣ አንቺን እዚህ ቦታ ላይ ከዚህ በኋላ ላይሽ አልፈልግም፣ የኔና አንቺ ግንኙነት አብቅቷል ብሎ ቢነግራት ይሻል ነበር። የባስ ብሎ እኮ ዛሬ አይኗን ሲያያት እጇን ግጥም አድርጎ ይዞ አለቅም ሲላት ምናምን ልጅቷ ጭራሽ ተስፋ እየለመለመ ነው የሚሄደው ማለት ነው። ስለዚህ አብርሃም ራሱ ተወዛግቦ እኛንም ውዝግብግባችንን እያወጣን ነው። እውነት እንነጋገር ከተባለ አንዳንድ ጊዜ እንዴ እኛንን ወይስ እሱ ነው የታመመው እስከምንል ድረስ እያወዛገበን ነው ማለት ነው። ምናልባት እኮ አብርሃም በዙሪያው ባሉ ሰዎችም እየተዝናና ሊሆን ይችላል በዚህ አይነት ማለት ነው። ምክንያቱም ሁሉም ሲወዛገብ የየራሱን ሀሳብ ሲያነሳ ምናምን ትልቁ እውነት ያለው ግን አብርሃም ጋር ነው። ስለዚህ እሱ ራሱ በተመልካች እና በዙሪያ ባሉ ሰዎች እየተዝናና ሊሆን ይችላል የሚልም እምነት አለኝ። ለማንኛውም ግን እንግዲህ አብርሃም ወደ ሩታ ተመልሷል እስከ ዛሬ ድረስ ባየነው ማለት ነው። እንግዲህ ወደ ሩታ ስለተመለሰ ደግሞ ከሄርሜላ ጋር ስለተለያየ ሄርሜላን ስለራቃት ወደ ሄርሜላ ደግሞ ድጋሚ አልመለስም ብሎ ስላሰበ ምናልባት ሄርሜላ አሳዝናውም ሊሆን ይችላል እንደዚህ እያያት ያለው አናውቅም። ለማንኛውም ግን ቶሎ መጨረሻውን ብታሳውቁን መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።